ሰላም ውድ የቲኤንቲ ኢትዮጵያ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ዛሬም ደግሞ አዲስ ቪዲዮ ይዘን መተናል። የዛሬው ቪዲዮ ከባለፈው የቀጠለ ነው። ስለ ኮንቲኒቲ ማየት ጀምረናል። ኮንቲኒቲ ኦፍ ኤ ፈንክሽን። ዛሬ ደግሞ ላይክ ዋን ሳይድ ኮንቲኒቲ የሚለውን ሀሳብ እናያለን። ስለ ኮንቲኒቲ ባለፈው ቪዲዮ ላይ ምን ለማለት ሞክረናል? ኮንቲኒቲ ሶስት ነገሮችን ኮንዲሽኖችን ማሟላት መቻል አለበት። አንደኛ እዛ ፖይንት ላይ የነበረው ፖይንት ለፋንክሽኑ ዶሜን ውስጥ አባል መሆን መቻል አለበት። ሁለተኛ ሊሚት አስ ኤክስ አፕሮች ቱ ያችኛዋ ፖይንት ላይ ፋንክሽኑ ምን መሆን አለበት? ሊሚቱ ኤግዚስት መሆን መቻል አለበት። ሶስተኛው ደግሞ ፋንክሽናል ቫሊዩ እና ሊሚቱ አፕሮች የሚያደርግበት ፖይንት እኩል መሆን መቻል አለበት ብለናል። የዛሬው ደግሞ የሚቀጥለው ዋን ሳይድ ኮንቲኒቲ ነው። አንዳንዴ ኮንቲኒቲ በአንድ ሳይድ ብቻ ሊሆን ይችላል። ወይ ራይት ሳይድ ነው፣ ላይክ ዋን ሳይድ ማለት ወይ ራይት ሳይድ ነው ወይ ሌፍት ሳይድ ነው። ኮንቲኒቲ በዛ መልኩ መሆን ይችላል። አሁን either right side or left side ከሆነ one side continuity ነው ብለን ማውራት እንችላለን። one side continuity ብለን ማለት ስንል ምን ማለታችን ነው? ይሄን ካለን continuity from the left side ምንድነው ብለናል? f is said to be a continuous from the left በሌፍት ሳይድ ኮንቲኒየስ ነው አንድ ፈንክሽን ብሎ ለማለት ምንን ማሟላት አለበት? አንድ ፖይንት አለች x is equals to a የምትባል የሆነች ፖይንት አለች። ምክንያቱም ኤክሷ ወደ ኤ አፕሮች የምታደርግባት ፖይንት ማለት ነው። እዛ ፖይንት ላይ ምን ከሆነ ነው ሊሚት አስ ኤክስ አፕሮች ቱ ኤ ማይነስ ለምሳሌ ላይክ ፈንክሽኖች በምን ይሰጣሉ ብለና በፒስ ዋይዝ ፋንክሽን። ፒስ ዋይዝ ፋንክሽን ማለት አንድን ፋንክሽን በሬንጅ ከፋፍለው ከዚህ እስከዚህ ላለ ፋንክሽን ይሄን ተጠቀም፣ ከዚህ እስከዚህ ላለ ፋንክሽን ይሄን ተጠቀም። ለምሳሌ ይሄኛው እንደ ኤግዛምፕል መውሰድ እንችላለን። ይሄ ፒስ ዋይዝ ላይ የተሰጠ ፋንክሽን ነው። ምክንያቱም x ሌዛን ኦር ኢኳል ቱ 0 ሲሆን ይሄን ፋንክሽን ተጠቀም፣ x ግሬተር ዛን 0 ሲሆን ይሄን ተጠቀም ብሎናል። በዚህ መልኩ ስለሚሰጡ ኤን በስላይትሊ በሚያንስ ኤ ማይነስ ማለት በሌፍት ሳይድ ማለት ነው። ለምሳሌ እቺ ፖይንት በዚህ በኩል አፕሮች እያደረግን ከሆነ በዚህ ሳይድ ላይ አፕሮች እያደረግን ከሆነ ከፖዚቲቭ በኩል ከቀኝ በኩል ነው አፕሮች እያደረግን ያለው። ስለዚህ በዚህ ሳይድ ኤ ፕላስ ትባላለች። በዚህ በኩል በግራ በኩል የምንቀርባት ከሆነ ደግሞ ኤ ማይነስ ትባላለች በዚህ ሳይድ። ኤ ፕላስ እና ኤ ማይነስ የሚለው ሀሳብ ጀስት ወደ ኤ በራይት በኩል እና ኤን በሌፍት በኩል አፕሮች ማድረግን ኤክስፕረስ ለማድረግ ነው። ይሄን ካለን ምን ከሆነ ኤክስ ኤን በሌፍት በኩል አፕሮች ሲያደርግ ኤፍ ኦፍ ኤክሱ ከማጋ ከኤፍ ኦፍ ኤ ጋር ከሆነ በምን በኩል አፕሮች እያደረግን ያለ ነው? በሌፍት ሳይድ በኩል። ይሄ ምን ይባላል? ይሄ ኤግዚስት ካደረገ ምን እንላለን? ዋን ሳይድ ኮንቲኒቲ። ዋን ሳይድ ኮንቲኒቲ ሆኖ የትኛው ነው? ሌፍት ሳይድ። ምክንያቱም ኤክስ አፕሮች እያደረገ ያለው ኤን በምን በኩል ስለሆነ? በሌፍት በኩል ስለሆነ። ሌፍት እና ራይት የሚለውን ሀሳብ በፒስ ዋይዝ በተገለጸ ፋንክሽን ላይ አሳያችኋለሁ። ሁለተኛው ደግሞ ኮንቲኒቲ ፍሮም ዘ ራይት ሳይድ። ሌፍት ሳይድ ካለ ራይት ሳይድ አለ ማለት ነው። ይሄኛው ደግሞ ሌላው ኮንቲኒቲ ዋን ሳይድ ኮንቲኒቲን ቼክ የምናደርገው ምንድነው? ሁለተኛው ራይት ሳይድ ነው። f is said to be continuous f አንድ ፈንክሽን f የሚባል ፈንክሽን f g ምናምን እንላቸው ጀስት ፋንክሽኖችን ሪፕሬዘንት ለማድረግ የምንጠቀማቸው ፊደሎች ናቸው። ይሄ f የሚባል አንድ ፈንክሽን ኮንቲኒየስ ነው ከምን በኩል? ከየት? from the right የቱ ፖይንት ላይ? x is equals to a የሚባል የሆነ ፖይንት ላይ ኮንቲኒየስ ነው ከራይት ሳይድ ከተባለ ምን መሆን አለበት? ሊሚት አስ x approach to n ከፖዚቲቭ በኩል አያችሁ፣ n ከራይት በኩል አፕሮች ስናደርግ ኤፍ ኦፍ ኤክሳችን እና ኤፍ ኦፍ ኤ ዳይሬክት ሰብስቲቲዩሽን አት ፋንክሽኑ ላይ ኤን ስንተካ እኩል ከሆኑ ምን እንላለን ማለት ነው? ይሄ ራይት ሳይድ ኮንቲኒቲ ነው እንላለን። ለምሳሌ ይሄን ምን ለማለት እንደሆነ ኤን ማይነስ እና ከፕላስ በኩል ስንቀርብ ስትል ምናምን ብላችሁ ከጠየቃችሁኝ ይሄው ቀላል ኤግዛምፕል ኤግዛምፕል ሾው ዛት ይሄን ምን አድርግ ነው የተባልነው? the function ይሄኛው ፋንክሽን ኤፍ ኦፍ ኤክስ ይሄ in the bracket x square plus 1ን ተጠቀም ለማ x less than or equal to 0 ሲሆን x minus 1ን ተጠቀም ለማ ለx greater than 0 is continuous from the left at x is equals to a and it is discontinuous ወይንም continuous አይደለም from the right at x is equals to 0 ላይ ቼክ አድርጉ ተባለን። ይሄን ለመስራት ምንድነው የምናደርገው? ሁለት ፈንክሽን ተሰጥቶናል። በምን የተገለጸ? በፒስ ዋይዝ። አሁን ምንድነው እዚህ ጋር የምንሰራው? ይሄ ፋንክሽን አለን። አሁን ሊሚት አስ ኤክስ አፕሮች ቱ የተሰጠን ማናት? ኤያችን በዚህ ሰዓት ማናት? 0 ናት። ልብ በሉ። ኤን በማይነስ በኩል ኤፍ ኦፍ ኤክስ እኩል ይሆናል ከኤፍ ኦፍ ኤ ጋር እኩል ከሆነ ይሄ እኩል ከሆነ ላይ ይሄ
ኤክስ አፕሮች ቱ ኤ ማይነስ ኢነሰንስ ከሌፍት በኩል ነው። ሶ ኤ ማይነስ ብሎ ሲል ኤያችን ኢዝ ኢኳልስ ቱ 0 ነው ብለናል። ሶ ኤን ኢዝ ኢኳልስ ቱ 0 ማለት ኤ ማይነስ ኤ ኢን ዘ ፓወር ኦፍ ማይነስ 1 ማለት ከሌፍት ሳይድ በኩል ማለት የትኛውን ፋንክሽን የምንጠቀም ይመስላችኋል? የትኛውን ፋንክሽን ነው የምንጠቀመው? ሌስ ዛን የሚል ፋንክሽን ያለበትን። ምክንያቱም ከሌፍት በኩል መጠቀም የምንችለው ይሄኛው ስለሆነ ነው። ሶ አስ ኤክስ አፕሮች ቱ 0 ከማይነስ በኩል ኤፍ ኦፍ ኤክሳችን ይሄኛው ኤፍ ኦፍ ኤክስ የቱን ነው የምንጠቀመው? ይሄኛውን ፋንክሽን ነው የምንጠቀመው። ለምን? ኤክስ ሌስ ዛን ኦር ኢኳል ቱ 0 ስለሆነ። አሁን ይሄ ማለት ምን ማለት ነው? 0 the power of minus እንደማለት ስላይትሊ ከ0 ያንሳል። ሶ ከ0 የሚያንሱ ቁጥሮችን በሙሉ የያዘ ኤክስ ሌስ ዛን ኦር ኢኳል ቱ 0 ስለሆነ ሶ ለዚህኛው በአጠቃላይ የትኛውን ፋንክሽን ነው የምንወስደው? ኤክስ ስኩዌር ፕላስ 1 ነው የምንወስደው። ሶ ይሄን ከወሰድን ምንድነው የሚሆነው? ይሄ ፋንክሽናችን የትኛውን ነው የምንወስደው ብለናል? የላይኛውን ኤክስ ስኩዌር ፕላስ 1። ይሄ ከማ ጋር እኩል መሆን አለበት? ኤፍ ኦፍ 0 ዳይሬክት ስንተካ። ለምሳሌ ኤፍ ኦፍ 0 ማለት ምን ማለት ነው? ኤፍ ኦፍ 0 ፋንክሽኑ 0ን ኮንቴን ያደረገበት ፋንክሽን የትኛው ነው? 0ን የያዘበት ሌስ ዛን ኦር ኢኳል ቱ። አያችሁ እዚህ ጋር ነው 0ን የያዘው ማለት ነው። ሶ ስቲል የምንጠቀመው ፋንክሽን የትኛው ነው? ኤክስ ስኩዌር ፕላስ 1። ሶ ሊሚት አስ ኤክስ አፕሮች ቱ 0 ማይነስ ኤፍ ኦፍ ኤክሳችን ማን ነው ብለናል? ኤክስ ስኩዌር ፕላስ 1። እዚህ ቦታ ማንን ተክተን 0ን እንተካለን፣ እኩል ይሆናል ኤፍ ኦፍ 0 ማለት ደግሞ ይሄን 0ን የያዘበትን ፋንክሽን 0ን የሚይዝበትን ፋንክሽን 0 ተክተንበት ማለት ነው። ዳይሬክት ሰብስቲቲዩሽን አድርገን ሶ ኤክስ ስኩዌር ፕላስ 1 ጋር ግን እዚህ ጋር 0 ስንተካ 0 ማይነስ ስላለ ሌስ ዛን ኦር ኢኳል ቱ የሚለውን ይሄው እዚህ ጋር ተጠቀምን። ዳይሬክት ሰብስቲቲዩሽን ላይ ደግሞ ይሄን ሶ ሊሚት አስ ኤክስ አፕሮች ቱ ሊሚት አስ ኤክስ አፕሮች ቱ 0 ማይነስ ኤፍ ኦፍ ኤክሳችን ስንት ይመጣል? እዚህ ውስጥ 0 ስንተካ 0 ስኩዌር ፕላስ 1 1 ሶ አንድ ይሆናል፣ እኩል ይሆናል ኤፍ ኦፍ 0ችን ማለት ዳይሬክት ፋንክሽኑ ኤፍ ኦፍ 0 ስናስገባ እዚህ ጋር ኤፍ ኦፍ 0 ስናስገባ የትኛውን ኢኩዌሽን ነው የምንጠቀመው? የላይኛውን። ለምን? ምክንያቱም 0ችን እዚህ ውስጥ እዚህ ሬንጅ ውስጥ ስለምትገኝ። በጣም ጥሩ። ሶ እዚህ ውስጥ ደግሞ 0 ስንተካ ምን ይመጣል? 1 ሶ ሊሚት አስ ኤክስ አፕሮች ቱ 0 ማይነስ ኤፍ ኦፍ ኤክስ እና ፋንክሽናል ቫልዩ ኦፍ ኤፍ ኦፍ 0 ምን ስለሆኑ እኩል ናቸው። ሶ ዴፊኒሽኑ ላይ ለማየት እንደሞከር ነው ሊሚት አስ ኤክስ አፕሮች ቱ ኤ ማይነስ ኤፍ ኦፍ ኤክስ እኩል ይሆናል ከኤፍ ኦፍ ኤ ጋር ከሆነ ምን አይነት ኮንቲኒቲ ነው እንላለን? ዋን ሳይድ ሌፍት ሳይድ ሊሚት ነው። ሶ ለሌፍት ኮንቲኒቲ ነው ብለን አይተናል። ሶ ይሄንን መልሰን ራሱን በፕላስ በኩል እንይ። ሶ ምንድነው የምንለው? ሊሚት ራይት ሳይድ ኮንቲኒቲ ቼክ ለማድረግ ሶ ሊሚት አስ ኤክስ አፕሮች ቱ 0 ፕላስ ኤፍ ኦፍ ኤክስ ከኤፍ ኦፍ 0 ጋር እኩል መሆን አለበት። ምን እንዲሆን? ራይት ሳይድ ኮንቲኒቲ እንዲሆን። ሶ 0 ፕላስ ማለት ይኸው 0 ፕላስ ማለት አሁን 0ን በስላይትሊ ምን አድርጓል እያለን ነው? ግሬተር ዛን አድርጓል እያለን ነው። ስለሚበልጠው እያወራን ነው። 0 ፕላስ ኢነሰንስ ለምሳሌ 0ን ስለሚበልጡ ቫልዩዎች እያወራን ነው። አሁን ይሄን ስንል 0 እዚህ ጋር አለች፣ እዚህ ማይነስ ቤት አለ፣ እዚህ ፖዚቲቭ 1 ሊኖር ይችላል። ይሄ 0ን ቤት በኩል እየተጠጋናት ነው ማለት ነው። ሌፍት ሳይድ ስንል ይሄው በዚህኛው ሳይድ እየተጠጋ ነው። ራይት ሳይድ ስንል ደግሞ ይሄው በዚህ ሳይድ እየተጠጋ ነው። ሶ በራይት ሳይድ ስንጠጋ ሁሉ ጊዜ 0 ፕላስ ዘ ፓወር ኦፍ ፕላስ ካለን 0ን በትንሹ ስለሚበልጡ ቫልዩዎች እያወራ ነው። ሶ አሁን ሊሚት አስ ኤክስ አፕሮች ቱ 0 ፕላስ ማለት እዚህ ጋር መተን ማንን ነው የምንጠቀመው? 0ን ይበልጣል ብሎ የተሰጠን ፋንክሽን የትኛው ነው? ኦ ኤክስ ግሬተር ዛን 0 የቱን ፋንክሽን ነው የምንጠቀመው? አሁን ኤፍ ኦፍ ኤክሳችን ዳይሬክት እዚህ የምንጠቀመው የትኛው ፋንክሽን ነው ማለት ነው? ኤክስ ማይነስ 1 ሚል ፋንክሽን ነው። ሶ ሊሚት አስ ኤክስ አፕሮች ቱ 0 ከፕላስ በኩል ማንን ነው የምንጠቀመው? ኤክስ ማይነስ 1 የሚባል ፋንክሽን ነው የምንጠቀመው። ይሄ እኩል መሆን አለበት ከማን ጋር? ከኤፍ ኦፍ 0 ጋር። ኤፍ ኦፍ 0 ደግሞ ማን ነው? ፋንክሽን ውስጥ እዚህ ውስጥ 0 ስንተካ 0ን ስናስገባ የምንጠቀመው የፋንክሽናል ቫልዩ የትኛው ነው? ምክንያቱም ይሄው እዚህ ኤክስ ሌስ ዛን ኦር ኢኳል ቱ 0 ብሎ ስለሰጠን 0 ኢንክሉድ የምትደረገው እዚኛው ፋንክሽን ውስጥ ነው፣ እዚኛው ሬንጅ ውስጥ ነው። ሶ ይሄኛው ሬንጅ የያዘው የትኛው ፋንክሽን ነው? ከኤክስ ስኩዌር ፕላስ 1 ጋር። ይሄ ለኤፍ ኦፍ 0 ደግሞ ለኤፍ ኦፍ 0 የምንጠቀመው ፋንክሽን ኤክስ ስኩዌር ፕላስ 1 የሚለው ነው። እዚህ ቦታ ማንን እንተካለን? በኤክስ ቦታ 0ን እንተካለን። ሶ ኤፍ ኦፍ 0ችን ስንት ይመጣል?
አንድ ይመጣል። ሶ እዚህ ውስጥ ደግሞ ይሄ ፋንክሽን ይሄን ለምን ተጠቀምን? ዜሮን ከፕላስ በኩል ይሄው x ግሬተር ዛን 0 ስላለ ከፕላስ በኩል ምን ተጠቀሙ? ይሄ ፋንክሽናል ቫልዩ ስለሆነ ሶ እዚህ ውስጥ 0 ስንተካ x -1 ላይ 0 ስንተካ ምን ይሆናል? -1 ይሆናል። ሶ ሊሚት as x approach to 0 plus f of x አችን የf of x አችን ቫልዩ ስንት መጣልን? እዚህ ውስጥ x -1 ላይ 0 ስንተካ -1 መጣ። ኦ በጣም አሪፍ። አንድ ሶ f of 0 ስንት መጣልን? የፋንክሽኑን እዚህ ውስጥ 0 ስንተካ 0 ኢንክሉድ የምትደረግበት ሬንጅ የቷ ናት? x less than or equal to 0 ሶ የቱ ነው የምንጠቀመው? x square plus 1 x square plus 1 ውስጥ 0 ስንተካ ምን አመጣን? ይሄው እዚህ ጋር ምን አመጣን? አንድ አመጣን። ስለዚህ አያችሁ ሊሚት as x approach to 0 plus እኩል f of x እኩል ይሆናል f of 0 ይሄ ጥያቄ ምልክት ሶ ይሄ -1 ነው የመጣው ይሄ ፖዚቲቭ 1 ነው የመጣው ሶ ሁለቱም ሊሚት as x approach to 0 plus f of x እና f of 0 የተለያዩ ስለሆኑ ይሄ ዲስኮንቲኒየስ ነው ወይንም ኮንቲኒየስ አይደለም። የት ላይ? to the right x approach to 0 ፕላስን ስንጠቀም ይሄ ፈንክሽን ምን አይደለም? ኮንቲኒየስ አይደለም። ሶ ዲስኮንቲኒየስ ነው እንላለን። ሶ ኮንቲኒቲ በባህሪው ባለፈው ቪዲዮ ላይ ድጋሚ እንደምላችሁ 3 ቼክ የምናደርጋቸው ነገሮች አሉ። ሶ ከዛ በመቀጠል ደግሞ ዋን ሳይድ ኮንቲኒቲ አለ፣ ራይት ሳይድ ኮንቲኒቲ እና ሌፍት ሳይድ ኮንቲኒቲ። ሶ ሁለቱንም ቼክ ለማድረግ ምንድነው የሚሆነው? ያችን ፖይንት ስፔሲፊክ ፖይንት በራይት በኩል አፕሮች ስናደርግ ከፋንክሽናል ቫልዩ ጋር እኩል ከሆነ በዛ ከራይት ሳይድ ጋር አፕሮች ከሚያደርገው ጋር እኩል ከሆነ ራይት ሳይድ ኮንቲኒቲ እንላለን። በሌፍት ሳይድ ደግሞ አፕሮች እያደረግን ፋንክሽናል ቫልዩ ከሱ ጋር ከሆነ ደግሞ ሌፍት ሳይድ ኮንቲኒቲ እንላለን። ሶ በዚህ መልኩ ጥያቄዎችን ቼክ ማድረግ እንችላለን። ሶ ፋንክሽናል ቫልዩዋቸው ከአፕሮች ከምናደርግበት ሳይድ ጋር ከፕላስ ጋር ከሆነ በፕላስ ሳይድ አፕሮች እያደረግን ፋንክሽናል ቫልዩ ከሱ ፖይንት ጋር እኩል ከሆነ ራይት ሳይድ ኮንቲኒቲ እንላለን። ካልሆነ ደግሞ ሌፍት ሳይድ ካልሆነ እኩል ካልሆነ ማይመጣም ከሆነ ደግሞ ዲስኮንቲኒየስ ነው ወይንም ዋን ሳይድ ኮንቲኒቲ ራሱ የለውም ብለን እንላለን። የዛሬው ቪዲዮአችን ይሄንን ይመስል ነበረ። አነሳ 12 ደቂቃ ጌታ እሺ ልቀጥል ተቆርጧል። ሰው የዛሬው ክላሳችን ዋን ሳይድ ኮንቲኒቲ እንዴት ቼክ እንደምናደርግ ነው። ሶ ስንት አይነት ኮንቲኒቲ አለ? ሁለት አይነት ኮንቲኒቲ አለ። ራይት ሳይድ እና ሌፍት ሳይድ የሚለውን ለማየት ሞክረናል። ጥያቄዎች ደግሞ ለኤግዛምፕል ለማየት ሞክረናል። ጥያቄዎች በደንብ ስሩ። ያልገባችሁ ነገር ካለ ጥያቄ የሚፈጥርባችሁ ነገር ካለ በቲኤንቲ ኢትዮጵያ ቴሌግራም አድራሻ ላይ እንድታሳውቁን ይሁን። እስከዛው ድረስ እያነበባችሁ ጎብዙልን። መልካሙን ሁሉ እንወዳችኋለን።